ብር እንትን አለ ይባላል። ይሄንን ይዞ እንዴት በደህና ነገር መምጣት አቃተው? የሚመክረው ዘመድ የለም። ደግሞ አንድ አረግላጊ ጓደኛ አግኝቷል። የሱ መሰል እየተላምጦ እየተተፋ አገዳ ሸንኮራ ተመጦ የተጣለ ሸንኮራ እየመሰለ ማለት ነው። ምን ነው በሰው ትዳር አለፋት አለ። ምን ነው ሾህ ሆነባቸው ልጆቹ ላይ። ሟርተኛ ነው እሱ። ልጆቹም እንዳይስማሙ እሱ ከዛ ከዚህ እያሟረተ እነሱን እንትን ለማለት ዛሬ ደግሞ ከኔ ነው የምትወልዱ ብሎ መጥቷል። ረኡዝ ቢላሂ ምን ጉድ ነው! ምን ጉድ ነው! ምንቴ የሚባለው ምን ጉድ ነው! ምን ጉድ ነው! እንደ ሰው እንኳ አቋም ቢኖር እንደ ሰው እንኳ ብትሆን እንደው ሀይሚ ለእኔ ትሆናለች። እንደ ቪዲዮ እንኳን መስራት በአንተ እንደው ያሳፍራል። አንተ በሀይሚ ቪዲዮ መስራት በጣም ያሳፍራል። ደግሞ አንተ የጨረቃ ፋሚሊ መሆንህ በጣም የምታሳፍርና በጣም ሰው ያ ሁሉ ስድብ እስከ እኔ ገብቻ ያለው ሁሌ ኮመንት ያ ሁሉ እየተሰደበ እንዴት የሰው ልጅ በሌላ ኮንታክት አይመጣም? እንዴት ሌላን ሰው በሚያስተምር አይመጣም? ሌላ ስንት ሞልቷል አይደል? እንደሚያስተምር ነገር ሌላ ስንት አለ አይደል? እንደሚሰራበት ሰው ከሰራ የሚሰራው አያጣም። የሰው ልጅ ምን ነው ካልሞትኩኝ ሀይሚ ላይ አልክ ነው ለቀቅ አርጋት ልጅቷል። ስትፈልግ የሰው ልጅ ታመጣለህ፣ ስትፈልግ አገኘኋት ትላለህ። እንደው ማትለው ማያልቅ ምን ነው በእሷ ላይ እንደዚህ የምትሰራው? ምን ነው በሌላ ቪዲዮ አትመጣም? ሀይሚን ተነቅሳህታ እንደ በልበለ ያንተ ስጣል ነው የማያገኙትን ሰው እንደዚህ የሰው የሆነን ሰው እንደዚህ መመኘት የሰው የሆነን ሰው የርሰው እኮ በራሱ ይደክማል፣ በራሱ ይለፋል፣ በራሱ ብዙ ነገር ይጥራል። በእጁ የሆነውን ሰው እንኳ ማለት በእጁ ሆኖ እንኳ ያመለጠውን ሰው ለመመለስ ብዙ ነገር ያደርጋል። ያን እኮ ምንም ያላያትን ምንም ማታቃትን ማታያትን በፎቶ ብቻ እንደዚህ ያያትን ልሞት ከእሷ ጋር ነው ኧረ እፈር ወላሂ እፈር፣ ትንሽ እፈር። ተመልካች ውስጥ ማገኘትህ እንደዚህ እየተቻቻልክ ማለት ነው፣ እንደዚህ እየሆንክ ማለት ነው። ባለፈው ቡታጀራ ነኝ የአዲስ አበባ ቤት እያሳየህ ከብሩኬ ልጅ አንተ ነህ ከብሩኬ ልጅ ምትቀሙ እንዶ አንተ አይጥ ውሃ እየገባች አይጥ የምትመስል ከባህር የወጣች አይጥ የምትመስል አንተ ነህ ከብሩኬ ልጅ ጋር ቀምተህ ለእዩ የምትሰጠው። አንተ ጭንቅላትን አሰራ፣ እውነት ጭንቅላትን አሰራ። በጣም ትገርማለህ። በጣም ትገርማለህ። አሳፋሪ ነው። የሰው እኮ ውሸትም እኮ አለው። አንዴ ሁለቴ ይዋሻል፣ ሶስቴ አራቴ ይዋሻል። አንተ ሚልክህን ባለፈው እና ሀሰን ጋር እንደዛ ተደባደብክ። ልጅቷ ምንም የማታውቀውን እንትን ብለህ አታለህ ሂደህ ሀይሚን አገኘው ብለህ ስትሯሯጥ አየህ። ዝም አለ። ኧረ መቼ ነው የሚገባ? በአላህ መቼ ነው የሚገባ? እጭ አንተ እንዳትመጣ እንዴት ላድርገው? ሰብስክራይብ አይደለም ግን እንዴት እንዳትመጣ እንዴት እንደማደርግ ንገሩ። እውነት እንዳላየው እሱ ልጅ እንዳላየው እንዴት ነው ማድረግ ያለብኝ? ላይክም አላረግም ኮመንትም አላረግም። ዝም ብዬ ነው ማየው። ሲመጣልኛል ደግሞ ዛሬ ደግሞ ብሎ ከሀይሚ ልጅ እኔ ነኝ የምወልድላት ገና ሳታውቂ ላማሌ በሰማይ ወተቷን ማላ ይላል ያገሬ ሰው። አንተ እኮ አሁን ያለው በህልም ነው። ላማሌ ወተቷን ማታያት ላማሌ ብለህ ነው አሁን አንተ የምትጋጋጠው ማለት ነው። በጣም ነውረኛ ባለጌ ነህ። የራስህን የሆነን ጊዜን አታቃጥል። የራስህን የሆነን ሰው ያዝ። የማይመጥንህ ሰው አንተ ለእሷ አትመጥናትም። ሲጀመር እንደው ዩቱብ እንኳን መስሪያ አትሆንም። አንተ አፍ ራሱ አትጠራም። ሀይሚ
ቤተሰቦች ዛሬ አንድ ያየሁት ነገር አለ። ሄሉና ያብ ቀለበት ሊያስሩ ድጋሚ ሊያስርላት ነበረ ማለት ነው። እና ሉል የሚባል ህዌን ጠርቷት ቀለበት እንዳይታሰር አደረገ ማለት ነው። እና የምታውቋት ሰዎች ሄሉን የምታውቋት የምትወዷት የምታደንቋት ልዑል የሚባል ሰውዬ ከህይወቷ ማስወጣት አለባት። ሲጀመር አይጠቅማትም። የመጣን ሰው ሁሉ የሚያፋርስ እሱ እንዴ! ልጅቷ ቁማ ተቀር እንዴ! ልጅቷ አንዱ ሲሄድ አንዱን እየሸኘች፣ አንዱ ሲሄድ አንዱን እየሸኘች፣ አንዱን ሲመጣ አንዱን ትቀበላለች፣ አንዱን ትሸኛለች፣ አንዱ ሲመጣ አንዱን ትቀበላለች፣ አንዱ ትሸኛለች። እንዴ ህይወቷ ቁሞ እንደዚህ እሱ ያለ እሱ አዛኝ ነኝ ባይ፣ አንዳንዴ አፍቃሪ ነኝ ይላል፣ አንዳንዴ ደግሞ ሽማግሌ ሁሉ ልጋርሽ ይላታል። ምንድን ነው በሷ ህይወት እኔ ኃላፊ ነኝ አለ እና ሄሉ ምንጊዜም ልዑል የሚባል ከህይወቷ ካላስወጣች ትዳር አትይዝም። አብሶ ያው የሚያብቀናትኛ ነው። አሁን ብዙ የጠረጠረዋል እዛ ሐዋሳ በተደረገው ነገር አያምነው። ሲጀመር ልዑል የሚባልን ሰው ከህይወቷ ማስወጣት አለባት። የምትወዷት የምታደንቋት የምታወሯት ካላቸው ምከሯት ማለት ነው። ልዑል የሚባልን ሰው ከውስጧ ከህይወቷ እንድታወጣ፣ አለበለዚያ መቼም ተለቅሶ አትድንም። ዘላለሟ እንዳለቀሰች ነው የምትኖረው። ምን እሱ ትንሽ አይሰማውም እንዴ? በቃ ያብ ተጣልቶ ጓደኛ ነበረው፣ እሷም ነበራት። ተጣሉ፣ ተመላለሱ። በቃ ያለ ነው ከርኮ እሱን እዛን የተዋቸው ሴቶች እያመጣ እየቆሰቆሰ እንደዚህ በይ እንደዚህ በይ እንደዚህ በይ እያለ ነገሩን ያባብሳል። ልጅቷን እዚህ ጋር እሳት ላይ ያስቀምጣታል ማለት ነው። እና ምኑም አልተመቸኝም። እንደ ልዑል የሚባል ሰው ምኑም ነው ያልተመቸኝ። ልጅቷ ህይወቷን ትምራበት። ከዛ ከጉዱ የወጣችው ያብ ስለሆነ ነው። እንደዛ አንዴ እንዴ ሲይዛት እንኳን ትመታኛለች ብሎ እንኳን አልፈራም። ሰው ሰይጣን ያዘው ሰው በጣም ከባድ ነው። ማንም ሰው አይዘው። ስለዚህ ያን ሁሉ ተቋቁሞ እንዴት ትድን ሆናለች? ባላ ምክንያት ያው ሰውን አላህ ሰውን አለ ስበብ ምትልላቸው ሰበብ ሆኗታል። ከዛ ከቆሻሻ ላይ እንድትድን ሆናለች። እና እቺ ልጅ ሰው ያስፈልጋታል። ተጎኗ አይዞሽ ባይ ያስፈልጋታል። የሚያበረታታት የሚያጠነክራት ያስፈልጋታል። ሌላ ጭቅጭቅ ይዞባት የሚመጣው ወዳጅ ነው ጠላት ነው ልዑል የሚባለው። ያቺ ደግሞ እንከፍ አልፈልግም ብላ ጥላ ሄደች። አሁን ወደ ሌላ ሰው ሲሄድ ደግሞ